በየዓመቱ የሃጫሉ አዋርድ ድምቀት የነበረችውንና በሁሉም የምትወደደውን ሞዴል ቀነኒ አዱኛን በማሰብ በአዋርዱ ላይ የተገኘችው እህታችን በለበሰችው ማራኪ ልብስ ላይ ቀነኒ አዱኛ የሚለውን ስም በጉልሃት ጽፋ በመገኘት ለቀነኒ ያላትን ጥልቅ ፍቅርና ክብር ገልጻለች። ይህ ክስተት በአዋርዱ ላይ ለነበሩ ታዳሚዎች በሙሉ ትልቅ ትዝታንና ስሜትን ቀስቅሷል። በእውነት ቀነኒ አዱኛ ሁልጊዜም በልባችን ውስጥ ትኖራለች። እናንተስ በዚህ ድንቅና ልብ የሚነካ የክብር አገላለጽ ላይ ምን አስተያየት አላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ብዙ ኖሬ ነበር ፍቅር በሚመስል በሰጠኝ ቅዠት ጠልቄ እየዋኘው ተመስገን አንተን ያጣውለታ ራሴን አገኘ። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱራደር። እንግዲህ ዛሬ እውቀታችሁ ልለካ ነው። እኔም የልፋቴ ውጤት እስቲ ይታያል። ነምበር 1 question, what is Ethiopian woman's hair? A, natural. B, social. C, martial. D, none of the above. ለክስክስ ባል ያላችሁ እና ደግሞ ትንሽዬ ቤት ከሆነ የምትኖሩት አጠቃላይ ሰራተኛ መቅጠር ያለባችሁ አይመስለኝም፣ እንደኔ ያሳሰብ ማለት ነው። በጣም ይደክማችሁ ከሆነ ተመላላሽ ሰራተኛ ቅጠሩ። ያው የባሎቻችሁ ጸባይ እናንተ ታውቁታላችሁ ከመጀመሪያው ማለት ነው። ወጣችሁ አደባባይ ከምትሰጡ እንደዛ ብታደርጉ የተሻለ ነው ብዬ አስባለሁ። ታንክ ዩ። ምንም ብላ እቺ ዘንድሮ ስለተዳረ ተናግራለች እንዴ? ዲቆንጆ ዲኮ ማይገባይ ማለት ባልሽ ቤት ውስጥ ብቻ ነው እንዴት የሚያደርገው? ቤት ውስጥ እኮ ቢመጣው ዲተኛ ብቻ ነው። አንታቂም እንዴ? ቤት ውስጥ ለተወሰነ ሰዓት ነው የሚመጣው። ቀኑ ሙሉ ምን አድርገሽ ከጸሐፊው ልታስሪው ነው? ከቢሮ ሰራተኛው ልታስሪው ነው? ከጓደኞቹ ከመንገደኛው? ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ እኮ እውቅና እንደሚመጣውላ እውቅና መጥፋት አለ። ህዝብ ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ። ምክንያቱም ዋጋ ያስከፍላል። ዋጋ ያስከፍላል። ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል። ላሊበላ ንጉስ ነው። ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ። ለምን በቤተ ክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ስለዚህ ምንድነው የሚያስፈልገው? እንደዚህ አይነት ስህተቶች ከተሰሩ ማረሙ ከባድ አይደለም። ወይ ይሄ ነገር ነው እንደ ይቅርታ በቃ ብሎ ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት ነው። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ምንድነው ደግሞ የሚሉሽ? እኔ አማራ ነኝ አይደለ? እኔ አውቃለሁ ስለነሱ አሚናዎች ይባላሉ። እኛ አካባቢ አሁን ጎጃም አካባቢ ልንገርሽ፣ እግዚአብሔር ነው የምልሽ፣ ጎጃም አካባቢ የሆነ ወቅት ጠብቀው የሚመጡ ናቸው። ጀስት የሆነ እንትን ብለው ከዛ በኋላ ግን የሉ። ይሄ ኖርማል ነገር ነው። ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ? ምንም ማለት አይደለም። ኤግዛክትሊ ዘፈን ነው። ልጅ ሚካኤል ዘፍኗል። ልጅ ሚካኤል በሱ ዘፍኗል። የድሮ በጣም ኦልድ ዘፋኞች ዘፍኗል። ገባሽ? የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያ ልክ እንደ ባህል አድርገው ምናምን ነው የሚያደርጉት። እንደዛ ሰው እንትን አጥቢያ ያላቸው ማርያምን ነው የምልሽ። እኔ ደግሞ ምን እንደሆነ ታውቃለህ ማለት የሆነ 1 3 5 የሆነ 2 ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን እንትን ለማለት ይሞክራሉ። አንቺ እኮ ምንም ማድረግ አትችይም። ገባሽ አይደለ? ሶ አርፈ ተቀመጥ ምናምን አይደለም። ምን ያማራ ነኝ። ሶ ምንም አታመጡ። እግዚአብሔርን ነው የምላችሁ። ምንም አታመጡ።
እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ እኔ ባህሌን ኤቭሪቲንግ የማውቀው ነኝ። ከመጀመሪያው እስከ ስንት ዓመት ድረስ እዛ ነው ያደግኩት። ገባችሁ አይደለም? በስነ ስርዓት አውቃለሁ። መጠየቅ ካለባችሁ እነ ጎሳዬን ነው እንጂ መጠየቅ ያለባችሁ አንድ ያን ዘፈን ዝም ብሎ የዛን ዘፈን ክሊፕ ለሰራ ሰው አይደለም መጫወት ያለባችሁ። የኔ ቤተሰቦች እኛ ኢትዮጵያ አይደለንም ህንዳዊ ነን በሉ። እኔ እኮ ቁጭ ስል እንደዚህ ህንድ ዘፈን ነው ሰማው። ምን አለ ህንዳዊ ቢያደርግ ፈጣሪ አጉ ይበነበረ። የህንድ ስራ ሰራለሁ። ከዚህ በኋላ እንደውም የውጭ ሀገር ስራ ሰራለሁ። እንዴ የአማራ ስሰራ መከራ፣ የትግራይ ስሰራ መከራ እንዴ እንዳለብኝ ነው። ይቅርታ ጠይቀሽ ቪዲዮ ናት። ከህዝብ ከምትጋጪ የአንቺ የአንድ ደቂቃ ክሊፕ ቢቀር ይሻላል። ጥፋቷ ምንድነው? ጥሩ ጥያቄ ነው። ክሊፑ የተከለከለ ነበረ። ምንድነው? ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። አሁን ምንድነው ጥፋቱ? የልመና ሳይሆን የንግስና ያለውን እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። አንደርስታንድ ነው። አሁን ሰው የተናደደበት ሰው ምን ያለበት መንገድ አሁን አንደርስታንድ አድርጌዋለሁ። ስለዚህ ወሎዬ በተፈጥሮ ኩሩ ህዝብ ነው። ሀገር ወዳድ፣ መልከ መልካም፣ ሰውን አክባሪ፣ እንግዲያ ሲመጣበት አልጋ ላይ ተኛ የሚል ማህበረሰብ ልክ እንደ ለማኝ እንደ አባውዴ እንደ ቆራሊው መሳሌ አግባብነት የጎደለው ነው። አንድ ጭንጋፍ ለማኝ የዩቲዩብ ነጋዴ ላሊበላ ማህበረሰብ ላይ የሰራችው ስራ አግባብነት የጎደለው ኢሰባዊነት ነው። ይሄ ቪዲዮ መጠፋት አለበት። አንድ ማሰቢያቸው ዝግ የሆነ ሽሮ የደፈነው ሰዎች 1 ሚሊዮን እናስገባት ጎበዝ ናት እያላችሁ ኮሜንት የምትኮምቱ ሰዎች ችጋራሞች ለማኞች ናቸው። የሷው ቢጤ ናቸው። ሰላም እንዴት ናችሁ ቤተሰብ? ሁላችሁም ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንደው እየዋለ እያደረ የማንም ሰው ንግግር አይደለም እስካሁን እያቆሰለኝ ያለው። እኔ ያለሁበትም አባሮሽም አይደለም፣ እኔ ያለሁበትም የማይገባኝ ህይወት አይደለም እየከፋኝ ያለው ማለት ነው። ግን እኔ ተወልጄ ያደኩ ልደታ እና የልደታ ልጅ ነው ያያዘ ልደታ የሚባለው የልደታ ሰፈር ልጅ ነው እና ያን ችግሬን ይዞ ወጥቶ አደባባይ ላይ ቪዲዮ ሰርቶ ሲለፈልፍ ማለት ፖለቲካውን ሲሰራ ማለት ነው። ግን እኔ ጋር መጥቶ ቴክስት ጽፎ ጄሪ እንዴት ነሽ ምንድነው የተፈጠረው ምናምን ብሎ አልጠየቀም። ማለት ዝም ብሎ በጨበጣ ፖለቲካ ይሰራል ማለት ነው። በጨበጣ ነው ፖለቲካችን። የአዲስ አበባ ልጅ ሲጀምር አትወክልም። የአዲስ አበባ ልጅ የምትወክል ቢሆን ኖሮማ የኛ ህመም አሞክ ታወራን ነበር። ምን አይዟችሁ በርቱ ድምጽ ተሆነኝ ነበር። ስራ ቦታ እንዲከፈት እኔ ከተደበኩበት ማዕት እንደወጣ እየተሰቃየው ካለሁበት ህይወት እንደወጣ አሁን ካለሁ ከማሳልፈው ህይወት እንደወጣ ያሉኝ ነገሮችን ጠቅላላ አጥቼ ካለሁበት ጫካ ለጫካ እንደወጣ ቢያንስ ድምጽ ተሆነኝ ነበር። ቪዲዮ ሰራ አያችሁ የአዲስ አበባ ልጅ ምናምን ብለ ቪዲዮ ሰራ። ላይክ ምናምን እናገኛችሁ እንጂ እኔ ላይክ ምናምን ትት ነገር አይገባኝም። ብቻ እሱን አገኘ ምናምን እሱ ነበር ፍላጎትክ። ዋናው ፍላጎት እሱ ነበር። እውነት አዝነህልኛል፣ እውነት ተሰምቶ ነው እንደዚህ ምናምን ያልከው ይዛኔ የምር ተሰምቶ ነው። የእውነት እኔ ለእናንተ ነው የከፋኝ። በእኔ ላይ ድራማ የሰራችሁ ሰዎች እያንዳንዳችሁ ማለት ነው። እኔ እያለፍኩ ያለሁትን ወንድ አልፈውም እና እኔ ማንንም በሰራው ቪዲዮ ምንም አይነት ስሜት ያያ የሚባለው ልጅ ግን በሰራው ቪዲዮ ማለት ነው የእውነት እኔን ሲሰድቡኝ የቀጠል ስም ሲያወጡልኝ የተለያየ ነገር ሲሉኝ ከነበሩት በላይ ስሜቴን የጎዳው ያያ ዘልደታ የሚባለው ልጅ የሰራው ቪዲዮ ነው። አስመሳይ ነህ አንተ፣ ውሸታም አስመሳይ ሰው ነህ። እንዴት አንድ አፍታ እህቴ አይዞሽ ይስተካከላል፣ ነገ መልካም ይሆናል፣ ስራ ቦታሽ እንዲከፈት ድምጽ እንሆናለን ማለት ነው። ይሄው የተናገርነው ይሄንን ነበር። እሺ የተናገርኩ ይሄን ነበር። ምን አደረክልኝ እስኪ? አሁን
እንደተለያየን ያውቃል ሳር ቅጠሉ እንደረሳሁትም ገብቶታል ዓለሙ እንደበቃኝ እንደወጣልኝ ዓለም አውቆልኛል ሀገር አሳምኜ ልቤን ይቀረኛል እሱም ያምርበት እንኳን ደህና መጣችሁ ሲል ነበር አያምርበትም ዛሬ ሸወደኝ አታለለኝ ጠዋት ቤተ ክርስቲያን ተሳልሞ ነበር አታለለኝ የልጅነት ባሌ አብረን እናረጃለን ብሎኝ ነበር አምኛው ነበር ፌስቡክ ላይ ሲጽፍ አማከረኝ ምነው ማርያም ኩትኝ ውስጤ ጻፍ አለኝ አለኝ አሳየኝ ጽሑፉን እሺ እንዳልኩ አልኩት ኮሜንቱን አነበብኩኝ ስለ ጀግንነቱ ስለ ደግነቱ ስለ ሩቅ አሳቢነቱ ኮሜንት ጽፈውለታል ደስ አለኝ የኔ ጌታ ሰው ይወደዋል ይጦራል እናቱን ይጦራል ወንድም እህቶቹን አስተማሪ ነው ቤት ወጥቶ ሌት ነው የሚገባ ጓደኞቹ ጋር ይገናኛል ልጆቹን ክፉ አስለምዷል